እዝና حبشا خدان غيرنا اسكمير إخاني والله مهندس ቃንዛ ምስሉ ጫዋይና መስይልና ግን ሓንቲ ነገር ጥራይ ዘይት ምጨወኒ ክትዘልል ግን ጭንቀት እዩ በረኸት ሓወይ እዝና ያሲን በእናት ሌላው ራሱ እኮ ነው ነገር ሲጀመር ይመቸው በቃ እንድጅብ ነው መጨነቅ የለብህም ነው ማለት በቃ እኔስ እሱ አራ ሶስተኛ ቺክ በቃ ከነካ ሶስት በቃ ደግሞ ምን አምናት ሬዲ ለሪሌሽንሺፕ እኔ በቃ ቃይጂ ወየ ባያት በቃ እኔ ነገርኩሽ አንዴ ደጋግሜ በቃ እኔ አልችልም በቃ ምን ነው ሰፈር ድረስ ቢሰስም እንጂ ያሲን በእናት እንዴ የቺክ ማት ሰፈር ድረስ እንዴ ምን ይደኛል ሰው እኔ ሬዲ አይደለም ለሪሌሽንሺፕ በቃ አንቺ አሰሚም እንዴ እኔ አልቻልኩም በቃ ስለ ሪሌሽንሺፕ ዳምን ባልቅሳ ቸግሮኛል ብለ ተቀበልከኝ ብር እኮ ነው መልስልኝ ይያልኩ ያለው እኮ ታዲያ አልቻልኩም እና በቃ ስራ የለኝም ጠሮብኛል እያወቅሽ ነው ያሲን አንድ ሰላም የቤተ አሮን የዩቲዩብ ተከታታዮቻችን እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም ደግሞ በተለመደው በአዲስ ቪዲዮ ያው ሪአክሽን ቪዲዮአችን መጣናል ማለት ነው። መልካሙንም ደጉንም ቀልዱንም በቀልድም የሚያስተምሩትንም እናያለን ማለት ነው። ለዚህ ቪዲዮ አዲስ ሆናችሁ ሰብስክራይብ አድርጉን እባካችሁን። ሼር ማድረጉንም አትርሱ። በተለይ ደግሞ የበለጠ ዩቲዩብ ራሱ ሼር እንዲያደርግልን ላይክ ብታደርጉልን በጣም አሪፍ ነው ላለው ከስተታችን እንድንማር ወይ ደግሞ በዚህ መልክ ይሄ ነገር ቢቀርብልን የምትሉት ነገር ካለ ማሳወቅ ይቻላል ማለት ነው። እንግዲህ እናንተን ለማገልገል እስከ ቀረብኩ ድረስ የሚቻለውን ሁሉ እናደርጋለን። ወደ ቀጣይ ቪዲዮን አብረን እንሄዳለን ማለት ነው። እስከ ቪዲዮ መጨረሻ ላይ ከኛ ጋር አብራችሁ እንደምትቆዩ ተስፋ አደርጋለሁ። ቤተሰቤን ልርዳ ኑሮዬን ልቀይር ብሎ ተሰደደ ወጣት ከናት አገር እህቴ በሰው ቤት ወገቧን ሊሰበር ወንድሜ በበረሃ ጉልበቱ ሲደፈር ሲመሽ ሲነጋ ስደክሙ ስለፉ ለራሳቸው ሳይሆን ለሰው ተረፉ ዋይ ስደት ዋይ ስደት ይሄ ምን ይባላል? በጣም በዚህ ባለንበት በአሁኑ ዘመን በተለይ ስደት እጅግ በጣም ከባድ እና አስቸጋሪ የሆነበት ሰዓት ላይ ደርሰናል። በጣም የሚገርማችሁ ነገር ማለት ነው እና እግዚአብሔር በያለንበት ሁላችንን የሚጠብቀን ማለት ወዳለው በተለይ እንግዲህ በዚህ በአውሮፓው እንኳን ስንመጣ የሚጠይቁን በጣም ብዙ ነገር አለ። ውጡ የሚለውን የሚበዛው እንዲያውም አልፎ ተርፎ በሚገርማችሁ ሁኔታ የሪፊጂም የሚቀበሉበትን ቦታ ሁሉ ኔዘርላንድ በባለፈው አቅርቤላችሁ ከሆነ አላቅም አቃጥለውታል። ሌሎችም እንደዚሁ እንግላንድም በባለፈው አይታቸዋል። እየቀጠሉ ነው እና ስደት ምናልባት ብዙ ጭንቀት የሚሰማበት ቦታ ቢሆን ወደ አረብ ሀገር ያሉት እህት ወንድሞቻችን ነበር። አሁን ግን ወደዚህ በስቷል፣ ተበራክቷል። ትራምፕ አሜሪካኖችን ሲቲዝኖች እዛ የተወለዱት ሁሉ ማስወጣት ከጀመረበት ጊዜ ጀምሮ አውሮፓውያኖች የልብ አግኝተው እኛን እንደፈለጉ የማድረግ በተለይ የሚያሳዝነው እኛስ ለምደነዋል። እውነት ለመናገር ተሰደን ከሀገራችን መጠን ያው ሀገራቸውም እግዚአብሔር በነገራችን ላይ ሁሉንም የፈጠረ እግዚአብሔር ነው። እኔ በዛ ነው ማምነው። አውሮፓ ብትሆን አሜሪካ ብትሆን አፍሪካ ሁሉ በእግዚአብሔር እጅ የተሳለች የተቀረጸች ኑርባት ተብሎ የተሰጠችው ለአዳም ለኔናም ለእናንተም ነው። አልገባቸውም ግን እና ሀገር ደግሞ በስደተኞች እንዴት እንደምትባረክ ላላስተዋል የሚያስተውሉ ብዙ ናቸው። በነገራችን ሁሉም አይደሉም። በዚህ አጋጣሚ ከማን እንማራለን ብትሉ ግብጽ የተባረከችው ዮሴፍ ከገባ ጀምሮ ነው። ዮሴፍ
ከረሃብ ሁሉ አድኗቸዋል። አገራቸው እንደ ሀገር እንዲቀጥል ብዙ ነገር አድርጎላቸዋል እና ከስደተኛው ጋር አብሮ የሚወርድ እግዚአብሔር ከስደተኛው ጋር አብሮ የሚወርድ መልአክ ሀገሩን ይጠብቀዋል። ይገርማቸዋል። ከረሃብ ከቸነፈር ከችግር ከብዙ ነገር በጣም የሚገርማቸው እና አሁን እንግዲህ ያው በረከታቸውንም ለኛ ሊሰጡን የተዘጋጁ ነው የሚመስለው ስለሆነ ለመናገርና በየትኛውም ቦታ ስትሄዱ ዛሬ ስደተኛ የሚገፋበት የሚሰደበት የያዘው የኖረበት ወረቀቱ የሚቀማበት ሀብት ንብረቱ የሚወረስበት ሆኗል እና በእርግጠኝነት ከአንድ ቤት የወጣ ሰው ሺህ የሚሆን ሰው የሚረዳ ነው። የሚገርመው ነገር ሰንሰለቱ የተሳሰረ ነው ከኢትዮጵያ አብሮ ማለት ከኤርትራውያን ጋር አብሮ ማለት ነው እና አንድን ሰው ሲረዱት ወደ 10 ወደ 20 ቤት 30 ቤት እንደሚረዱ እነሱም ያውቁታል በነገራችን ላይ እና ዛሬ ግን በኢኮኖሚው ምክንያት ይሁን በምን እንደሆነ አላውቅም የጥላቻ መንፈስ እጅግ የሰፈነበት ዘመን ነው። በእነሱ ብቻ አይደለም ወገኖቼ። ዛሬ እንደምናየው በሀገራችን ላይ ኦሮሞት አማራውን አይወደውም፣ አማራው ትግሬውን አይወደው፣ ትግሬው ወደዛ እየተባባለ ስም እየተጠቃቀሰን እኛ እርስ በርሳችን እየተፈጃጀን ያለን ሩቅ መሄድ አያስፈልግም እና ይሄ መዝሙር ይሉት ዘፈን በእውነት መልእክት ስላለው ነው ይሄን እያስቀመጥኩላችሁ አሉት። እስኪ እንቀጥል። የተወደዳችሁ የዚህ የቤተ አሮን ተከታታዮች እስኪ ዩቲዩባችንን አስፉት፣ ለሌሎችም ደግሞ መልእክታችን በደንብ ይደርስ ዘንድ እንድታግዙን በትህትና ጠይቃለሁ። ወዳችሁ ማወቅ አለባችሁ ከምታስቡት በላይ። እሺ እግዚአብሔር ነው የምላችሁ። እንደኔ ነው የምወዳችሁ እናንተ የኔ መስታወት ናችሁ እናንተ በደንብ ነው የምወዳችሁ ብላችሁ ስትከራከሩልኝ የነበራችሁ በእውነት ፈጣሪ ያክብራችሁ። የምር ሪከርድ ተደርጎ ሳየው እንዳለ ኮመንታችሁ ድንቃድንቅ ነበር የሚለውና በቃ ኮመንት አብዛኞቻችሁ ስጠይቁኝ የነበራችሁ ስፔሻሊ ኢንስታግራም ላይ ፎሎ ለምታደርጉኝ እንዴት ነው ወርክአውት የምታደርጊው ላይክ ወርክአውት ሩቲንሽ ምን ይመስላል እንዴት ጀመርሽው እንዴት ነው ኮንሲስተንት የሆንሽ ብላችሁ ስጠይቁኝ የነበራችሁ I am trying to make videos ግን ከዛ በፊት 5 ሴቶች የኦንላይን የነጻ ትሬኒንግ ለመስጠት ታስቢያለሁኝ መጨመር ፈልጋለሁ ወርክአውት የማድረግ ኢንትረስት አለኝ ብላችሁ የምታስቡ ከሆነ you can go ahead and fill out the form on my bio. There is a link አለ bio ላይ እሱ ላይ ገብታችሁ ፎርም አለ የጉግል ፎርም this is going to be online doesn't matter where you are ኢትዮጵያም ልትሆኑ ትችላላችሁ እዚህም ልትሆኑ ትችላላችሁ as long as you have የኢንተርኔት አክሰስ ካላችሁ አትሊስት ለ4 ወር ኮንሲስተንት መሆን ይችላል የምትሉ ከሆነ የጂም አክሰስ ቢኖራችሁ that would be great if not it's fine if you want to be part of it go ahead and fill out the form እኔ ተዘጋጅቻለሁ እኔ ላይ ያየሁትን ለውጥ ሌሎች ሰዎችን ማየት ስለምፈልግ I'm going to make you the best. I'm 100% sure if you're consistent በደንብ መስራት ይችላልው ብላችሁ የምታስቡ ከሆነ በደንብ አድርጌ ያግዛችኋለሁ I am so ready as long as you are and yeah ሰላም እንዴት ናችሁ በጣም የሚደገፍ ሀሳብ ነው እውነት ለመናገር እንደዚህ አይነት እህቶችን ያብዛልን ስፖርት እንስራ የሚለው በነገራችን ላይ ስፖርት በጣም ጠቃሚ ነገር ነው ለአይምሮ ረፍት በጣም የምትጨነቁ ከሆነ እውነት በጣም ነው የሚያግዘውና በምታምኑት እምነት የምታረጉት እንዳለ ሆኖ ግን ይሄ ደግሞ የስጋ ነገር ነው የስጋ ለስጋ መተው ነው ጌታም ብሏልና የቄሳር ለቄሳር እንዳለው የእግዚአብሔር ለእግዚአብሔር ስጦ ብሏልና የስጋ ለስጋ ባለሙያዎች መተው ግድ ይለናል ወደንም ሳይሆን ተገደን እና በስጋ በልኩል እንደው ስንፍና አጦ አልጋ ላይ ወንበር ላይ የሚገላበት ሆዱ ተራራ ያከለበት ሰው ወደ ሩጫው ወደ እንቅስቃሴዎች መሄድ አለበት ያምናለው ማለት ነው it help እውነት ጸሎት ለማድረግ ስራ ለመስራት ሐሳብ ለማፍለቅ በጣም ነው የሚጠቅመው እንግዲህ እናታችን ግን መልካም ነገር ሆኖ ያለ እኛን ረስተሽናልና አንዴው ሌላው ቢቀር እንኳን አንድ ወንድ እዛ ታስገቢ ምንድነው ሴቶችን ብቻ ተይንጂ እና 5 ሰው ሰጣለች 6ኛ ነኝ ብታስገቢ እና እስኪ ይሄን ቪዲዮ አድርሱልኝ ለእህታችን ማለት ነው እድል ከገጠመ ኮች ኖሮኛ ከማስባችሁታል ቢኖረኝ ማለት ነው በርቺ በጣም እላለሁ እንቀጥል ማርያም ተምሬን ነው እሺ 100,000 ላይክ እና 10,000 ፎሎወር ከጨመረ ማም
የለም በተራ ጾም ጽና አይችል ድፍርስ ላይ ጠራ ላይ ቅና ሌት ላይ ሻል ላይ በራ ሐዘን ለማያውቅ ነፍስ ነው አውቀሃል ያወቀ ቀና መልሱ ነው ቀና ሚል አንድም ልቡ ደነደነ ቀና ባይ አንድም ጌታ መስኩ ያራዳ ልጅ ቀና ባይ ክዶት አለሃ ልጦስ ቀሪያ ቀና ባይ ደርሶ ወለዳ ምጦ ፍቅር ያ ሰው አዳኝ 12 አርጎ ሲመርጣቸው በቃል ሰው ቀራጩን ሳለንጨት ሳበለ ባፈራ በጣም ጥሩ ሐሳብ ነው የተቀደሰ ሐሳብ ነው ስለሆነ ለመናገር ጸጉሩን ለቆረጥ እምቢ ያለ መብላት የቸገረው አንድ 10,000 ላይክ እና እንደዚህ ምናምን ካገኘ ቆረጣለሁ የሚለው ሰዎቹ እየተባበሩ ያለውና እኔም ደግሞ በዚህ ቪዲዮ 10,000 ሰብስክራይብ እና 10,000 ላይክ ካገኘ እኔም በቃ ጸጉሬን መላጥ አደርገዋለሁ። በቃ ቃል ገባሁላችሁ ማለት ነው። እንደማታደርጉት አውቄ ነው። ግን አሪፍ ነው እውነት ለመናገር ሰብስክራይብ ለማግኘትና እንደዚህ ላይክ ለማግኘት እንደዚህ ቀላል ከሆነ በቃ በቲክቶክ እንደዚህ ነው አሪፍ ነው። ዩቲዩብ ላይ ይስራ አላውቅም። እኔ ግን በቃ 10,000 ላይክ እና ይሄ ቪዲዮ ወይም ፎሎወር 10,000 ካገኘው መላጣውኝ ይመጣላችኋል። ቃል እንቀጥል። Commented, Mr. President, that if it were not for the United States, European countries would be speaking German. Dare I say that if it wasn't for us, you'd be speaking French. ትራምፕ በባለፉት ጊዜያት ብዙ ጊዜ ደጋግመው ታውቃላችሁ አይደል ዩሮፒያኖች እኛ አሜሪካኖች ባንደርስላችሁ ኖሮ እስካሁን ጀርመን ነበር እያንዳንድሽ የምትናገሩ የነበረው እያሉ በጣም ብዙ ይናገሯቸው ነበርና ያው አሜሪካን ኮሎናይዝ ለማድረግ እንግዲህ ሁለት ሀገራቶች ሞክረው ነበርና ያው ፍሬንቾች እየገፉ በነበሩበት ጊዜ አሜሪካን እንግሊዞች ደርሰው ነፃነታቸውን ነው እንዲያገኙና እንግሊዘኛ እንዲናገሩ አድርገዋል ማለት ነው። ስለዚህ እኛ ባንደርስላችሁ ኖሮ ጀርመን ተናጋሪዎች ነበራችሁ እያሉ እንደሚሉት አሉ ኪንግ ቻርልስ ደግሞ ብድቅ ብለው እኛ ደግሞ ባንደርስላችሁ ኖሮ ፍሬንች ተናጋሪ ነበር የምትሆኑት ብለው ቅኔውን በቅኔ አሳመሩት ማለት ነው። ገብቷችኋል? እንደዚህ ነው ተመዶች። ሰዎች ፕላስቲክ ሰርጀሪ ከተሰሩ ሴት ተዋናያን ተርታ የሚያስቀምጡሽና እርግጠኛ ሆኖ ዜና የሚሰሩብሽ እንደነገርኩ ኪሎዬ አሁን እኔ 16 ኪሎ አካባቢ ጨምሬያለሁ። ብዙ ነው አይደለ? ስለዚህ ስጨምር ደግሞ ወፍራም አይደለም የሆንኩባቸው። ያው አስፈላጊ ቦታ ነው መሰለኝ የገባው። አስፈላጊ ቦታ ይግባባችሁ። አስፈላጊ በተን አድርገሽ ንገሪና የት ቦታ ነው የገባው? ኧረ አስፈላጊ ቦታ ላይ ያስታወስኩኝ ከማባክን የፊት ለፊቴን እያለምኩኝ ብደሰት ነው እኔ ደስ የሚለኝ። ይህን ጥያቄ ያቀረብኩልሽ ተወዳጁ ተዋናይ ጥላሁን ዘውገ ቤቱ ጋብዞኝ ሲሄድ በግርግዳ ላይ በፍሬም ያረጀ ጃኬት ተሰቅሏል እና ጥላሁን ለምንድን ነው ይሄን ያረጀ ጃኬት ግርግዳ ላይ ሰቀልከው ስለው ይገርምሃል አንዳንዴ ምግብ ይመጣልኛል አለ እና በልቼ ልሳደብ ይሄ ምንድነው የማይጣፍጥ ነገር ልልስል ቀና ስል አንቶሻ ያንን ያንበሶ ረሳኸው ያኔ ችግር ጊዜ ረሳኸው ሲለኝ ወዲያው በቃ ይጣፍጣል ብዬ በላለው። እንደዚህ አይነት ነገር ራስሽን አጀስት የምታርጊበት ነገር አለ? በፍጹም አለፈ። ያኮ መንገድ ነው ያለፍክበትን መንገድ እንደውም ዞረ ማየት ያጋጫል። ዝም ብሎ መሄድ ነው ብዬ ነው እኔ ማስበው። አያገባኝም እኔ አያገባኝም። ስለዚህ ያለፈው አልፏል። ያለፈው አልፏል። መቀጠል ነው። እቺኛዋ ብሩክታይት የድሮዋን ብሩክታይት ማስታወስ አትፈልግም ሳይሆን አልፌባት ሄጃለሁ። በቃ አልፌ ሄጃለሁ። ሶ አልፌ ስለሄድኩኝ ምንም ለምን ብዬ ነው ማስታውሰው? ምን ለማድረግ ጥቅሙ አይታየኝማ ማስታውስበት። ምናልባት የሳቀ ሰው ሲያለቅስ የሳቅን ጣዕም በደንብ ያውቀዋል አይደለ? ስለዚህ በእንደዚህ አይነት ምቾት ውስጥ ሆነሽ የድሮ ማስታወስ እኮ ይሄኛው እንድታመሰግኝ ይበልጥ ያደርግሻል ብዬ አስባለሁ። አይ በድሮ መንገድ ያለፍኩት እኮ እቺን ለመገንባት ነው አይደል እንዴ?
ነገ ደግሞ ለምሞተው ከኋላ ላስታውስ እንደኔ ያገባኝ ምንም በቃ ወደፊት ብቻ ነው። ወደፊት በሉለት ይለይለት ነው። በጣም እንግዲህ ስላንቺ ጭቅጭቅ አለ። ፕላስቲክ ሰርጀሪ የተሰሩ ሴት ተዋንያን ተብለው በሶሻል ሚዲያ ከሚጠቀሱት አንዷ ነሽና ብዙ ጊዜ እንዲህ አይነት ፎቶዎችሽ ስር የሚወጡ አስተያየቶች አሉ። ሲጀምር እንደ ፎቶ ለማየት ራሱ እንደዚህ 18 እንደዚህ። አሁን እዚህ ጋር ምንም የተሰራ ነገር የለም። እዚህ ጋር ትንሽ እንዲህ ብላለች። ለምንድን ነው ሰዎች ፕላስቲክ ሰርጀሪ ከተሰሩ ሴት ተዋንያን ተርታ የሚያስቀምጡሽና እርግጠኛ ሆኖ ዜና የሚሰሩብሽ? እንደነገርኩ ኪሎዬ አሁን እኔ 16 ኪሎ አካባቢ ጨምሬያለሁ። ብዙ ነው አይደለ? ስለዚህ ስጨምር ደግሞ ወይ ወፍራም አይደለም የሆንኩባቸው። ያው አስፈላጊ ቦታ ነው መሰለኝ የገባው። አስፈላጊ ቦታ ይግባባችሁ። ባለፈው ዳኒ ጢሞን ቃለ መጠይቅ ሳረግ እንግዲህ የነገረኝ ታሪክ በጣም ያሳዝን ነበርና ከዛ በኋላ የኢትዮጵያ እኮ ኪነ ጥበብ ለሴቶቹ ይመቻል፣ ለወንዶቹ ነው ኮሮኮንች ሆነው አሉ። ምንድነው ሚስጥሩ? አሁን ፈታ እያልሽ እየኖርሽ ነው? ያው እኔ ኦንላይን ላይ ሌላ ቢዝነሶች እሰራለሁ፣ ኦንላይን ቢዝነሶች። ምክንያቱም የሆነ 2-3 ነገር እየሰራ ካልሆነ በአንድ ነገር መኖር አትችልም። ስፔሻሊ በአርቱ ብቻ መኖር ከባድ ነው። ያው ባለፈው ሳምንትም ያለውን አይቼዋለሁ። ስለዚህ ኦንላይን ላይ ቢዝነስ አለ እያልሽ ነው? በሱ ነው ፈታ የምትይው? ምን ላርግ ታዲያ? ሌላ ምን አረጋለሁ? ኧረ ኦንላይን ላይ ስራ ፈልጉልኝ። ተለያይ ኦኑና ላይኑን ለይተህ እኮ ነው አንተ መከራ ውስጥ የገባህ። ኦንላይን አለ የኦንላይን ቢዝነስ ያው አሁን ሳይበር ላይ ነው ሁሉ ነገር ያለው አይደል? ሁሉም ነገር አዎ። ስለዚህ በደንብ ጥሩ ኑሮ ለመኖር ያስችላል። ብዙ ሰው እንደዛ ነው እኮ እየኖረ ያለው። ካያውን ቲክቶክ ላይ ምናምን ያሉ ሰዎች በሙሉ እንደውም ስልክ ካላችሁ ለምንድን ነው ጊዜያችሁን የምታባክኑት? በስልክ ኦንላይን ላይ እንዲማረግ ይቻላል። ሁሉም ሰው አሁን ስልኩ ላይ ስላለ የምትገበያየው ብዙ ነገር የምታረገው የምትሻሻጠው ኢቭን ሱቅ እንኳን ባይኖር በዛ መስራት ትችላለህ አሁን ላይ ባለው ሁኔታ። ሳይ እንግዲህ ብዙ ጊዜ የተለያዩ አልባሳትን ትጠቀሚያለሽ፣ ለሰዎች ሼር የምታደርጊውም ደስታሽንና ደስ የሚል ነገር ነው እና ደስ በማይል ህይወት ውስጥ ላለ ሰው ድባቴ ያመጣል። እውነት ብሩክታይት ሽመልስ ፎቶ ላይ ኢንስታግራም ላይ እንደምናየው አይነት ትክክለኛ ህይወት ነው ያላት ወይንስ እያስመሰለች ነው? እያስመሰልኩ አይደለም፣ አላስመስልም። እኔ አሁንም ለማስመሰል ረጅም ጊዜ አለኝ ብዬ አላስብም። ራሴን ሆኜ ነው የምኖረው። ከተቀበልከኝ ትቀበለኛለህ፣ ካልተቀበልከኝ አትቀበለኝም። እነዚህ ፎቶዎች ያው በአመት 2ቴም 1ም ሊሆን ይችላል ወጥተህ የምትዝናናቸው ለራስህ ጊዜ የምትሰጣቸው ናቸው እንጂ ዴይሊም ኤቭሪዴይ የማደርገውም ነገርም አይደለም። አሁን ባለችበት ህይወት ብሩክታይት እምባላት ችግር አላት? ምን አይነት ሳቅ ነው? አለም የለምም ነው ያው አልሽ። ችግር ሊጠፋ አይችልም። ችግርና የሰው ልጅ ሁሉም ይሞላለት ሰው የለም እዚህ ምድር ላይ። እኔ ሰው እንዴት ያንን እንደሚያስብ አላውቅም። ተውና በእኛ ደረጃ ተውና ኢትዮጵያ ውስጥ ያለ ሰው ዓለማችን ላይ እንኳን ያሉ ቢሊዮነር የሚባሉ ሰዎች እንኳን ያን ሁላ ቢሊዮን ዶላሮች ይዘው እንኳን ብዙ ችግር አለባቸው አይደል? ስለዚህ እኛ በሚቤት ነው ችግር ወይ ሚቤት እያለን እንዴት አንቸገር እያለች ነው አይደል? እኔ እዚህ ላይ ምንም አይነት አስተያየት መስጠት አልፈልግም። ምክንያቱም ሰይፉ ሁሉን ነገር በደንብ ጠይቋታል። ጥያቄዎቹ ራሱ በጥያቄ መልስ አዘል ያላቸው ናቸው እና የትላንትናው ማንነቴን ማስታወስ አልፈልግም የሚለው አባባሏ እኔ አልደግፈውም፣ እውነት ለመናገር ማለት ነው። ፐርሰናሊ ብዙዎቻችሁ ከኔ ጋር ተስማማላችሁ ብዬ ተስፋ አደርጋለሁ። ምክንያቱም የትናንትናው ማንነታችን ነው ለዛሬ ያደረሰን፣ እሱ እንዳለው ነው። ያንን ረስተን ግን አይደለም። እንዲያውም ሁሌ እንዲያውም እናቴ ምን ትለኛለች ብዙ ጊዜ ከአረብ ሀገር የመጡ እንግዲህ አሁን ረስተውት ካልሆነ አላውቅም፣ እኛ ጋር መጣው የቋጠሮ ተሸካሚ ነበሩ እና
ይሄን የሚሸከሙበት ቦታ ላይ ይሄን እንትን እንዳያወጣባቸው ምልክት ጠባሳ እንዳያወጣባቸው የሆነች ነገር ሰርተው እዚች ጋር እያደረጉ ይሸከሙ ነበር ትለኝ ነበር። እና እግዚአብሔር ታላቅ ነው ለሚሰራ ሰው። በነገራችን ላይ እውነት እላችኋለሁ ለሚደክም ሰው ሁል ጊዜ በሩ የተከፈተለት ነው። ችግር አለ፣ ፈተና አለው፣ ውጣ ወረድ አለው፣ ሀስል አለው። ኦፍ ኮርስ ሁል ጊዜ ለሚጥር ሰው ግን ምን ጊዜም ቢሆን የሆነ ነገር የተዘጋበት ሰው አይደለም። እኔ በትክክል ማምነው ነው የምናገረው። እና እነዚህ ሰዎች ያችን እንትናቸውን ሱቅ ከፈቱ። ከዛ በኋላ ሱቅ የሚነግድ የሚነሳ የሚወድቅ ሁል ጊዜ ያተርፋል። እና ሱቃቸው ላይ ሰቀሏት። እና የሆነ ጊዜ በቃ ተናደው ሊናገሩ ሲሉ ሁል ጊዜ ያችን ያዩና ይመለሱና ከክፉ ቃል ከመናገር ይመለሱ ነበረ ትለኝ ነበር እናቴ ማለት ነው። እና አሁን እንዳለው ሰይፉ ያ አርቲስት የድሮውን ያረጀውን ያ ችግሩን የሚያስታውስበትን ጃኬቱን በፍሬም እንደሰቀለውና ጥጋብ ሲሰማው ወይም ደግሞ አልሆነ ያለው ነገር ሊናገር ሲያስብ ያ ነገር እንደሚመልሰው የሰው ልጅ ደግሞ ያለፈበት ህይወቱን የሚያስታውስ ነገር ያስፈልገዋል። ሷ እዚህ ጋር መጻፍ አለባችሁ እንዳትረሱት አድርጋችሁ። ከዛ ደግሞ ቅድም እንዳልነው ጋይድ ያደርገናል። ቱ ቢ ሆነስት አሁን ብዙ ጊዜ ኢሮፒያኖችን ሁሉ እየወቀስን ነው። እኛ ራሱ እያወጣ ነው። የተለያየ ልጆች አሁን እያወጡ ነው። ትላንትና ጣሊያኖች የሆነ ሀገር ሄደው እንዴት ተቸግረው እንደነበረ፣ የሆነ የሄዱበት ሀገር እንዴት ሲያሰቃዩቸው እንደነበረ ትላንትና የዚህ ሀገር እንደዚህ እያለ ይወጣል። የትላንት ማንነታቸው የማይካድ እውነት ማለት ነው። እና ያን ሌላው እንዳለው ነው ማለት ነው። እኔ እሱ ማስታወስ አልፈልግም ማለት የሚለው እኔ አልስማማበትም። ቢካዝ እሱ እንደውም የበለጠ እንዳትሳሰቺ ጋይድ ያደርግሻል ብዬ አስባለሁ ማለት ነው። እየተከታተላችሁት ያለው የቤተ አሮን የዩቲዩብ ቻናል ነው። እባካችሁ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ላይክ በጣም ይጠቅመናል፣ አድርጉልን። ዩቲዩብ ሼር ትንሽ አነሰ መሰለኝ። ከራሹም አይነት ነገር የሚመጣብሽ ብዙ ጊዜ ከንፈርሽ ላይ ነው። ከንፈሪ ላይ ነው። ያ ከንፈሪ ላይ ጨቃጨቃሉ። እንዴት እንደሆነ አላውቅም። አንቺ ግን ምንም አይነት እስካሁን የለም፣ ግን ያው ለወደፊት ይቀራል ብለናል። ከዚህ በላይ ምን በቃ እኮ በተፈጥሮ የተሰራ ሆኖ ከተፈጠረ እንትን ይላል። እድሜ ከፍ እያለ ሲሄድ እየሟሸሽ ይሄዳል። ከንፈሬ ጭቅጭቅ አለ። እንደዛ አይነት ጭቅጭቅ እድገት ረስተውታል። እንዴት እንደሆነ አላውቅም። ባለበት እንግዲህ አንተን ያየሁት አይደል? ከንፈሬ ጨቃጭቃቸዋል። እንደዛው ምናምን እንደዛ ዋጋ ከፍዬ እዛ ያድርኩኝ የሰራሁት ጂም ነው ይሄ ሰውዬ እንደዛ ብሎ። አንተ ለምንድን ነው የዛን ጊዜ ስፒክ አፕ ለማድረግ ያልፈለግከው? የኔና የጌታቸውን ጸብ ከስክራች ጀምርላለሁ። አውር ፖድካስት የኢትዮጵያ ፊትነስ ኢንዱስትሪ አፍ ነው። የኔን ቤት ቃ በነዝረው ሜቢ የሱን ሶስት ሊከፍት ይችላል። የኔን ጂም ቤት ይንቃ ዳንስ ፊትነስ ብለህ ስታመጣ ግን ለምንድን ነው የፊትነስ ኮሚዩኒቲው አንተ ላይ ወረደው? እኔ እንደ ሻማ እየቀለጥኩኝ ጧት ማታ የነዛን እናቶች ህይወት እየቀየርኩ ነው ያለሁት። እኔን ፋይት ማድረግ ከፈለገ እኔ ለምን ፋይት አላደረገኝ? ከኔ ጋር መጣት ከፈለገ ለምን እዛ ነገር ውስጥ ገባ? እንደዛ ተበድር توصيت حفيها አይትፈርህዬ እሺ ቆይ መጀመሪያ ውሾች ይራቁ መጀመሪያ እንዳይበሏቸው ይሄው እንዴት እየሆኑ ነው እሺ ቆይ እንዳትበረግድ ኮን እንዴ ምን ላስገባሽ እዚህ ውስጥ አንድ ይዛቸው ግባ ወደ አያችሁ የፈረንጅ ራቢት እንግሊሽ ማናገር ይጀምራል ጋይስ። ስለዚህ እንግሊሽ በፍጥነት መማር ከፈለጋችሁ የፈረንጅ ራቢት ገዝታችሁ ቤታችሁ ውስጥ አስገቡ። ማርያምን ራቢት ግዘለይ ትሉ ለሐሰብ ነይርኺ እስኸያ እሺ እንታይ ዝኽፈት ጓለ ጋይስ አሁን ልንከፍተው ነው። ስለዚህ በምን አታጨናንቋቸው በተበርጋታ እንፈታለን። ወይ የቢላ ሳያቸው የቢል ማርያም እንዴት ይያለ ነበር። አዶላይ አምስከና ለኔ ቆይ በሩን ዝጋው በእናትህ ሮጥ
ውሻዎች እንዳይወጡ ብቻ እንደይ እንጫዋ ሆነ ዝራቢትዩ ታገዚያም መጣቃን ታገዚያም መጣቃን ባለ ላይ ፎልጥ ይብስሩ ገሪምን እኔ አቺ ይልከ ተጠጋይ ይሄ ሃኒ ስዊቲ ማሬ በሬዱ አነኔ ይሄ አይደለም። ይሄ የቃላቶች ማሳመርና በደንብ የምንደማመጥበት በደንብ እንድንቀራረብ የሚያደርጉን ነገሮች ናቸው። ፍቅር ማለት እውነተኛ ፍቅር የምትወዳት ከሆነ ምንድነው? ሰላም ትሰጣታል። የህሊና ሰላም አትነሳት። ፍቅር እዛ ውስጥ ነው የሚገለጸው። ከዛ በኋላ ታዝንላታለ። እዝነትም እዛ ውስጥ አለ። ስለዚህ ፍቅር አለ፣ የህሊና ሰላም አለ፣ እዝነት አለ። ሶስቱ ካሉ መኖር ይችላሉ። ፍቅር ማለት ይሄ ሃኒ ፍቅር ለኔ እንዲያውም በጣም በሚገርማችሁ ሰውየው እንዳለው ሆኖ ሰላም መስጠቱ ሳይሆን ብቻ ሳይሆን መተሳሰብ፣ አንዱ ለአንዱ አንተ ትብስ አንቺ ትብስ የሚል ነገር ካለ ፍቅር የሚባለው እሱ ነው እንጂ አሁን ዝም ብሎ የተለመደው ምናምን የለውም። እሱ ተውት። ባዘወይ ራቢቶችን አይታቸው ጥንቸል ይባላሉ አይደል በአማርኛ እና በጣም ጥሩ እንስሳቶች ናቸው። በዚህ አጋጣሚ እና እንዲያው እዚህ ሀገር ባለውበት እንኳን ቸኮሌት ራሱ የሚሰራው ቅርጽ በትልቁ በራቢት ነው፣ በዚህ በጥንቸል ነው። ይበላሉም ደግሞ ይበላሉ። እዚህ በቃ ከረንትሊ የራቢት ምግብ የተለመደ ነው እና በጣም ደስ ይላሉ። ግን እንትን ያስፈልጋቸዋል እኮ የሆነ ሳር ላይ ምናምን ነው የሚሆኑት እና ሳር ካሮት ይወዳሉ። እንደዛ ነገር በደንብ ማቅረብ አለባችሁ እና አዶናይ። ስለዚህ እንቀጥላለን። እስኪ እኔ ሙሙ አጠበብኩኝ አላልኩ። ደንቆሮ ሁሌም ደንቆሮ ስለሆነ ነው እንጂ እኔ አጠበብኩ አላልኩ። በታሪክ መቼ ነው ያልኩት? የተናገርኳት ንግግር ከ25 ዓመት ከ24 ዓመት በፊት የነበረ ትውስታውን ደግሜ ሰጠሁት። ያ ማለት ድንግልና ማለት ነው። ሙት አንተ ጠበበ ነው የጨነቀ። እንደው ሰፍቶ ቢሆን እንኳን እኔ ስድስት ልጅ ወልጄ ነው ቢሰፋ እንኳን ከአንድ ባሌ ጋር ሁኜ። አንተ ዝም ብሎ አፍ ከዚህ እዚህ የሚለቀቃል አይደለ እንዴ? ዝም ብሎ የሚተረተር ዝም ብሎ የሚለቀቅ እኔ ወልጄበት ልጆች አድርሼበት ነው። ያንተ ይሄን የለቀቀ እዚህ የደረሰውን አታስጠብብ። ቁም ነገር ሰርቼበት ነው። ደግሞ አላጠበብኩት። ድንግል ነው ራሴን ያረኩት። ምን ታመጣለህ? እህቶቼ ስለዚህ ጉዳይ የምትጠይቁኝ ጥያቄ ካለ ከጨረስኩኝ በኋላ ጠይቁኝ፣ እነግራችኋለሁ። ኢቨን ሎኬሽን ሰጣችኋለሁ። ኦኬ? ምን አለበት ሁሉ ጊዜ የቲክቶክ አጀንዳ እኘኘኘ እከሌ እኛኘ። እስኪ ያላችሁን ጥሩ ኤክስ ምን ነው አንተ ቦቴክስ በየቦታው ተሰራርታ አይደለ? ፀጉርህን ተከልክ ፊት ለፊት ስለሆነ ምንም ማድረግ ስለማትችል ተናገርክ። ይሄ በሙሉ ቦቴክስ አይደለ እንዴ? አንተ ምን ሆነህ ነው? ምን አለበት ለወንዶቹ ብትነግራቸው? ወፍራም የነበሩ የከሱ ፊታቸው የተንጠለጠለ በእድሜ ሰበብ እንዲሆኑ አሉ። ምን አለ ብትነግራቸው? እንዲህ ተጠቀሙ። እኔ ምንም አይነት ጥቅም ያለው ነገር ለራሴ ካደረኩኝ ነግራቸዋለሁ። እሙሙ ስለማጥበብ ላልከው ደግሞ የዘንድሮ በጣም አስገራሚ የሆነው በዚህ በቲክቶክ መንደር የሰማሁት ነው እና በእርግጥ ወደዚህ ወደ ኤዥያ ክፍል ይሄ ኖርማል ነው። እኛ ጋር አሁን ሰርፕራይዝሊ ወደፊት አቀርብላቸዋል። በጣም የሚገራርም በቃ ይሄ የሰው ልጅ እንደው እኔ እንዴት ብዬ እንደምነግራቸው አላውቅም። እግዚአብሔር በረቀቀ ሚስጥሩ በልዩ ሁኔታ አድርጎን የፈጠረ ነው። አይናችን የተቀመጠበት ቦታ፣ ጥርሳችን፣ ጥፍራችን፣ እኔ ምኑም ብዬ መናገር ይችላል። የሚገርም ነው፣ ግሩም ነው። እና ግን የሰው ልጅ አሁን በሕክምና አሁን ለምሳሌ ፕላስቲክ ሰርጀሪ የሚባል ነገር አለ። አሁን ሳደሊ አክሲደንት ደረሰባችሁ ልበላችሁ፣ መኪና እየነዳችሁ ተጋጫችሁ። ይሄኛው ወደዚህ ይሄ ምናምን ሁለት ነው ብትገቡት ታውቃላችሁ። ከዛ ይሄ ለዚህ ስፔሻሊስት የተማሩ በዚህ ዘርፍ በጣም ልዩ እውቀት ያላቸው ሰዎች ናቸው የሚቀበሏችሁ። ይሄንን እንደነበረው እንደዚህ የነበረው እንደዚህ ያለው ምናምን
መልሰው ወደ ቦታው የሚመልሱት እነሱ ናቸው። ምሳሌውን ነው የምነግራችሁ። ከዚህ አንጻራዊ ሁኔታ አሁን ዛሬ ባለ ሀብት የሆኑ ሰዎች ብዙ ሰዎች ሲጎልባቸው ቅድም እንዳልነው ብዙ ጊዜ አሁን ያለው ነጮች ወደ አውሮፓያን አሜሪካን ምናምን ትልቁ የሚያሰሩት ክፍላቸው አፍንጫቸው ነው። ይሄ ከንፈር ምናምን ማስነፋት ምናምን ይሄ ምናምን እንዳለ የተለያየ ዘርፍ ነው ያለው። ኦኬ አሁን የኔ ጥያቄ እኔ ድሮ ነው ማቀው ለምሳሌ ያክል ይህን የሚያደርጉት አረብ ሀገር ያሉት እህቶች አረቦች ነው የምናገረው። ድሮ ነው ማቀው ያልኩበትም ለዚህ ነው። ባል የሚባለው ድንግል ካልሆነች አያገባትም። ድንግል ካልሆነች አያገባትም። ስለዚህ ብዙ ጊዜ ድንግልናቸውን ያፈርሱትና ከፈለጉት ጋር ይሄዱ ሲቆዩና ልክ ሊያገቡ ሲሉ በዚህ ስፔሻሊስት የሆነ ሰው ጋር ሄደው እንደገና ድንግል በሚመስል ነገር በቀደም ባልኳችሁ ተሰርታ ሞራ በምታክል ነገር ሰውነታቸው ላይ ያጣብቁና ምን ያደርጉታል? እንደቀደሙ ያስመስሉ ይሆናል አይደለም። ከዛ በኋላ ያው ያ ወንድ ያን ነገር ሲሞክር እምቢ ሲለው ምናምን በዛ አረጋግጦ ይሄዳል። ስለዚህ እሷ 25 ዓመት ተጠቅሜበታለሁ እና ባሌ ብዙ ጊዜ ሰርፕራይዝ እንደራረግ ነበርና ሰለቸኝ፣ አሁን የተለየ ሰርፕራይዝ ያስፈልገኛል ብላ ወደ ቀደመው መልሰዋለች ማለት ነው። እና ይሄ የሚገርም ክፍል እንዳልኳችሁ ማለት ሰዎች ቅድም ያልኳችሁ በጣም በጠና ታማው በጠና ተቸግረው እያለ ሰውነታቸው እንደዚህ ጭርምትምት እንደ መኪናዋ ማለት ጭርምትምት ብለው ሲገቡ እነዛ ሰዎች የካሮሰሪ ክፍል ካሮሰሪው በሚገታተርበት መልኩ ይህም ደግሞ በዚህ ሰርፍ ያሉ ሰዎች ይህንን ሰርተው ያሳያሉ። ከዚህ ወጠን ስናይ አሁን ወደ ታይላንድ ብንገባ ወንድ የነበረው ወደ ሴት የሚሄድበትን ፕሮሰስ ብታዩ ሰርጀሪው ጋር በተያያዘ ማለት ነው የሚደንቅ ማለት ይሄን ሁሉ የሚያወጡበትን ፕሮግራም ይሄ ወፍራሙ ድምፅ ወደ ቮካሉን የሚያስተካክሉበት አልፎ እጾታውን ቅድም ያልኳ ወንድ የነበረውን እሴት የሚደረግ የሴታዊ ጾታ ያስገቡለታል። የሚገርም ነው። ዛሬ በነገራችን ላይ በዚህ ዓለም ሴቷን ሴት ነው ብሎ ወንዷን ወንድ ነው ብሎ ለመቀበል በጣም የሚከብድበት ዘመን ነው። ቁርጥ ሴት አድርገው ነው የሚያደርጉበት ማለት እና እነዚህም ደግሞ እንግዲህ መከራከሪያቸው እዚህ ላይ ነው ያለው ማለት ነው። የኔ መልስ ኖ ኮሜንት ነው የሚሆነው ማለት ነው። ሕክምናን በጣም የሕክምናን ዘርፍ እጅግ የማደንቅ ሰው ነኝ። በተወሰነም ቢሆን የጤና እክል ገጥሞኝ ያየሁባቸው በዚህ ባለፉት 3 ዓመት ውስጥ 4 ዓመት ብዙ ችግሮች ገጥሞኝ ነበርና እጅግ ለእነዚህ አይነት ባለሙያዎች ለዶክተሮች የምሰጠው ክሬዲት ድሮም ቢሆንም ከእግዚአብሔር በታች የሚያደርጉት የሰው ልጅ ለማትረፍ በስጋ የሚደረገው ርብርብን እጅግ ነው የማደንቀው፣ እጅግ ነው የማከብረውና ሕክምናው ዘርፉ ቅድም እንዳልኳቸው የሰው ልጅ ደስ ለማትረፍ ብቻ ሳይሆን አልፎ ተርፎ ደግሞ ለማስደሰት አፍንጫ አንዳንዱ እንደዚህ ብሎ እንትን እንደ ቆርቆሮ የሚመስል የወፍ የነበረውን አስተካክለው ምናምን የሚሄዱበት መልካም የሆነ ስራ እንዳለ አምናለሁ። እውነት ለመናገር ግን ቱ ኤክስትሪምሊ ደግሞ አንዳንድ ነገሮች ምንም የማይጠቅሙ ግን እንደው ዝም ብለን ብር ማባክ ይሄ የሚባለውን የነገርኳችሁ የሚሰራው ትላልቅ ብር ነው የምትከፍሉት፣ ብዙ ብር ነው የምትከፍሉት። ይሄን ለማድረግ ስታስቡ እንደገና ኪሎ የጨመረባቸው መቀነስ አቅቷቸው ትንፋሽ መተንፈስ ያቃላቃታቸውን ሁሉ ሰዎች ሁሉ የውፍረት ዘርፍ ሁሉ የሚቀነስበት ፕሮሰስ አለ። እንደዚህ አይነት በየመካከሉ ወደፊት አቀርብላችኋለሁ ማለት ነው እና ይሄ ወደፊት እንግዲህ እናያቸዋለን ማለት ነው። እንግዲህ እህታችን ያደረገችው ይህንን ነው እና መነጋገሪያ ሆና ስለነበረ እሱን ዮኒ ማኛን እንግዲህ የሰፋውን አፍን ቀንሶ በዚህ አጋጣሚ አሁን ለምሳሌ በወሊድ ጊዜ ማህፀን ከአቅሙ በላይ ይለጠጣል። መውጣት አልችል ሲል ታውቃላችሁ አይደለ? እንትኖቹ ኦፕሬሽን ያደርጉታል፣ ይቆረጣል። ህፃኑ ከወጣ በኋላ ግን ደግሞ ወደ ቀደሙ ይሰፋል። አሁን ለምሳሌ ለምሳሌ ይሄ ቀጭን ጥቂት አሁን ያልናቸው ክፍሎች ናቸው። ከዛ ውስጥ ገብተው ራሱ የሰው ልጅ እንዲወልድ እንዳይወልድ ማህፀኑን ማውጣት ምን ብዙ የከበዳቸው ነፍስ የምትባለዋን ነው። እንግዲህ አሁን ቅድም እንዳልነው አሁን
የሚከብዳቸው እንጂ አሁን ብዙ አይነት ሰው መሰል የሚኑትን አይነት ስጋ ነገር ፈጥረው እንኳን ለማድረግ ብዙ ፕሮሰስ እየተደረገ ያለበት ከዚህ በኦልትሬ ወጠን የተራቀቀ ላይ ደርሰናል በአሁኑ ሰዓት ለማለት ነውና እስኪ እንቀጥል። ለማንኛውም አዎ አርጎብሽ ሊሆን ይችላል ስራሽን፣ ትዳርሽን፣ ደስታሽን እንድታጭው ሰይጣን አምላኪዎች አሉ። እሺ ወዳጅሽ መስለው ካንቺ ጋር ሃይማኖተኛ መስለው ሽር ጉድ ሲሉ አንቺ ዘመዴ የምትያቸው ሰዎች መተተኞች፣ አጋንንት አምላኪዎች ነፍሳቸውን የሸጡ ሊሆኑ ይችላሉ። አንቺ ደግሞ በመንፈስ ደካማ ነሽ። አንቺ ደግሞ አምላክ ጋር አልተጣበቅሽም። አጋንንት ይልኩብሻል። በግራ በቀኝ አጋጭተው እንድትጨነቂ፣ ስሜትሽ እንዲረበሽ፣ ያለሽ ነገር በረከት እንዲያጣ አድርገውብሻል። ሌላ ነገር መስሎሽ ግራ ትጋባለሽ። አይደለም ነፍስሽን ሀክ አድርገዋት ነው። ምናልባት ምትወጃቸው ሰዎች፣ ምናልባት ሚስጥርሽን ያጋራሻቸው ሰዎች፣ ምናልባት እንዲሳካላቸው የምትፈልጊያቸው ወዳጅ የምትያቸው ሰዎች አረመኔ ያንቺን ነፍስ ሕይወት ገደል የጣሉ ሊሆኑ ይችላሉ። አድምጪኝ፣ አቅም የላቸውም። ነፍሳቸው እየተጨነቀች ነው። ምናልባት ገንዘብ አግኝተው ሊሆን ይችላል። ምናልባት ዝናሽን ወስደው ሊሆን ይችላል። ምናልባት እድልሽን ቀምተው ሊሆን ይችላል። አቅም የላቸውም። ይጋለጣሉ፣ ይዋረዳሉ። ትንሽዬ ጸሎት አድርጊ፣ ወደ አምላክሽ ሂጂ። ምንም መንፈስ ደካማ ብትሆኝም እንኳ ፊትን ከኔ አታዙር ይሄኝ በይ። ወደ ጸበል ሂጂ፣ የሆኑ ንጹህ አባቶችን ፈልጊ። ከሌሉም በልብሽ ተንበርክከሽ አምላክሽን አጋልጥልኝ ብለሽ ስገጂ። ይጋለጣሉ፣ ይዋረዳሉ። እናንተ ሌቦች፣ እናንተ የነፍስ ሌቦች፣ እናንተ ክፉ አረመኔዎች፣ እናንተ የሳጥናኤል ቡችሎች ትል ትሆናላችሁ፣ ትዋረዳላችሁ። እግዚአብሔር ኃይለኛው አይለቃችሁም። በሶማሊያ ለአጋንንት የምትጫወቱ የሰው ሀብት፣ ንብረት፣ ጤና፣ እድል የምትቀሙ ክፉ ሰዎች የውላችሁ አድምጡኝ። እግዚአብሔር አይለቃችሁም። ይሄን ቪዲዮ ስትሰሙ ተመለሱ። አይምራችሁ መድኃኒዓለም። መተት አድርገውብሻል እንዴ? መልካም ተወዳጆቻችን እንግዲህ ለዛሬ ነበረን ሁሉ እነዚህ ነበሩ። ጥሩ ጊዜ እንግዲህ አሳልፈናል ማለት ይቻላል። በጣም እናመሰግናለን ከኛ ጋር ሆናችሁ ከመጀመሪያው እስከ መጨረሻው ጋር ስለቆያችሁ ማለት ነው። በሚቀጥለው ደግሞ እንግዲህ በሌላ መልኩ እንገናኛለን። እግዚአብሔር ሁላችንም የሚጠብቀን፣ ክፉ የሚያስቡትን እግዚአብሔር ልባቸውን ለመልካም ነገር ይመልስላቸው። ምክንያቱም ምንም ማለት አይቻልም። ዘመኑ የአጋንንት ነው። አጋንንት ደስታውን ችርስ የሚያደርግበት ስለሆነ አንድ አባት ምን አሉ፣ እንዲሁ ግን እኔ ይገርመኛል አባ፣ እንዲሁ የሰው ልጅ ግን አጋንንትን ጠርቶ አጋንንት ምናምን ሳይ ልጃል አጋንንት በዚህ ዘመን እንኳን ና ብለውት ሳይጠሩት አቤት የሚልበት ሰዓት ነው ብለዋል። እና ይሄን ለሚስቡ አጋንንት ለሚስቡ ምናምን ኮተት ለሚያደርጉ ሰው አጋንንት ብዙ ችግር አያስፈልግም። እንደ ድሮ ዶሮ አርደህልኝ፣ ደም አፍስሰህልኝ፣ የሰው ጭንቅላት አምጥተህብኝ ልቡን ሰቅል ነው ጀስት ባስታኪያ መጥራት ብቻ ነው የሚያስፈልገው። እና አሁን ይጠራል፣ ጥሩ ነው። ግን እግዚአብሔር ሁላችን ይጠብቀን። እንደ በቀን አንድ ጊዜ እግዚአብሔርን ስም የምታስታውሱ ከሆናችሁ ያ ሁሉ ግን ገደል ነው። እውነት ለመናገር ገደል ነው የሚገባው። እና ጸሎት የማድረግ ህይወትን መለማመድ ያስፈልጋል። በተለይ ደግሞ ድሆችን መርዳት ብትችሉ፣ የበረከት ስራዎችን መስራት፣ የታመሙ ሰዎች አሉ እነሱን መጠየቅ። ጌታ በነገራችን በምጽአት ጊዜ የሚጠይቀን እሱን ነው። ታምሜ ጠይቃችሁኛል፣ ማህተብ አድርጋችኋል አይደለም፣ ቆርባችኋል አይደለም። የከበረውን ስጋው ደግሞ መውሰድ ግዴታቸው፣ የውዴታ ግዴታ። ምክንያቱም መልአኩ ይለየናል፣ በግንባራቸው ላይ ምልክት ያለባቸውን የሚለው ስለሚለየን ማለት ነው። ከዛስ ተርቤ አብልታችኋል። ረሃብ በሁለት ይከፈላል። የነብስ ረሃብ አለ፣ እንደዚህ የስጋ ደግሞ ረሃብ አለ። ታስሬ ጠይቃችሁኛል ይላል። የታሰረ ሰው በተለያየ መንገድ መንግስት ንጉሥ አስሮት ሊሆን ይችላል። አሁን ደግሞ የታሰሩ ደግሞ እንደዚህ በክፋት ሰዎችን አስረው የሚያንገላቱ አሉ። እነሱን ደግሞ ለማስፈታት የሄደ ሰው አለ። ስለ አንድ ነፍስ የጸለየ ሰው አለ።
ታምሜ ይላል እግዚአብሔር። እንግዲህ እነዚህን ሁሉ የታመሙትን ሁሉ የሚፈውስ አምላክ ነው፣ በስጋም በነፍስም ማለት። ታምሜ ጠይቃችሁኛል። ለመፈወስ እነዛን ሰዎች ሄዳችኋል? ምግብ ይዛችሁ በሳህን ይዛችሁ ሄዳችኋል? እንዲያው አይዟችሁ ብላችሁ ለማጽናናት በቦታው ተገኝታችኋል? ከነፍሳቸው የታመሙበትን የሚጽናኑበትን መፍትሄ የሚያገኙበትን የእግዚአብሔርን ቃል መግባቸዋል? አዎ፣ ምግብ ሲባል በሁለት ስለሚከፈል እነዚህ ሁሉ አብረው ይካተታሉ ማለት ነው። የጉዞ ቭሎግ የሚል የዩቲዩብ ቻናል አለኝ። እባካችሁን አግዙኝ እውነት ለመናገር እና ቭሎግ ማድረግ የምፈልጋቸው በሁለት ወገን ቅድም እንዳልነው ማስተላለፍ የምፈልገው አለ። ስለዚህ ይህንን የዩቲዩብ ቻናሌን ሰብስክራይብ እንድታደርጉ ላሳያችሁ እወዳለሁ። እና እኔ የዩቲዩብ ቻናሌ ነው። እባካችሁን ሰብስክራይብ በማድረግ አግዙኝ። ያው እዚህ ጋር እንዳያችሁት አሮን ቭሎግ ነው የሚለው። እዛ ገብታችሁ ሰብስክራይብ አድርጉኝ። መልካም የሆነ አስተያየት እንድትሰጡኝ እፈልጋለሁ። ገና እንደነገርኳችሁ ጀማሪ ነኝ እና የሚያበረታታ ኮሜንት፣ ይህን ብትሰራ የሚል መልእክት በጣም እፈልጋለሁ እና ገና እየታየልኝ አይደለም እና እንድታግዙኝ በዚሁ ጠይቃቸዋለሁ ማለት ነው። ብዙ ስራዎችን ሰርቻለሁ። በእርግጥ ግን የ7 ወር ሊሆኔ ነው። ገና ሞኔታይዝድ እንኳን አልሆንኩም። ብዙ ቦታዎች እየሄድኩ ለማቅረብ እየሞከርኩ ነው። እንደዛ በማድረግ እንድታግዙኝ ሁላችሁንም በትህትና ጠይቃቸዋለሁ። አመሰግናለሁ።